ሩታዬ ፈጣሪ ፍቅራችሁን ያብዛው፣ ታርቃችሁ ደግሞ አብራችሁ የምትኖሩበት ቤት ያደርግላችሁ ነው የምለው። ቤቱን እንደምታዩት እውነቴን ነው፣ አብርሽ ምንም አላጎደለም። ሰፕራይዝ በሰፕራይዝ ነው የሆነችው። አስደንጋጭ ሰፕራይዝ ነው የሆነው። የፎቶውን አቀማመጥ ስታይል አይታችሁ ከሆነ ማለት ነው። እና አብርሻው ፊት ለፊት አልቀረበም እንጂ ከካሜራ ጀርባ ነበረ። ካሜራ ጀርባ ካሜራማን ነበር ማለት ነው እንጂ አለ። ይሄን ሁሉ ያዘጋጀ ሰው እንዴት ነው ቪዲዮ ላይ የማይኖረው ብለን መገመት አይቻልም ማለት ነው። እና በእውነት ጽጌ ትለያለች። ጽጌ እንዲጨዋታ ትችላለች። በእውነት ሳላደንቃት አላልፍም ማለት ነው። እንደውም በልዑል እየቀለደች ነበረ። ልዑል መስሚያ የለውም፣ ትንሹ አብርሃም ነው፣ እሱን ቁርጥ ነው ብላ እንደውም ስታስቃቸው ነበረ። ያው አብርሽ ይሄን ሁሉ ዲኮሩ እንዲሰራ የቤቱ ቀለም እንዲቀየርና ስታይሉ እንዲያምር ወጪ አድርጎ ይሄን ሁሉ መስዋዕት የከፈለው አብርሽ ነው፣ ሌላ ማንም አይደለም ብላታለች ጽጌ ለሩታዬ ማለት ነው። ሩታዬ ፎቶውን አላየችውም ነበረ። እንደምታዩት በጣም ተደናግጣ ስለነበረ ደግሞ እንደዚህም አቀባበል ይደረግልኛል ብላ አልገመተችም ማለት ነው። ስታየው በጣም ነበር የደነገጠችው። እንግዲህ ቀና ብላ ግድግዳው ምናምን ጣራውን ስታየው የሩታና የአብርሽ ፎቶ የሰርጋቸው ማለት ነው ዱባይ ላይ የተንሸራሸሩበት ፎቶ ነበረ ቤቱን ግጥም ያለው አይታችሁ ከሆነ ማለት ነው። ስለዚህ ደግሞ ያው ይሄ ነገር የሚያሳየው ወደፊት ተስፋ እንዳለ ነው እያለቻት ነበረ ጽጌ። ሩታም እንግዲህ እንደ ቀልድ አድርጋ እንደውም ለምን ስሙን ተስፋዬ ተስፋው አንለውም ብላለች ማለት ነው። አይ ተስፋ አለው፣ ትዳራችሁማ እንዲህ ተሰብሮ አይቀርም። እውነቴን ነው። ደስታችሁ ደግሞ ሙሉ መሆን አለበት፣ በዚህ መቅረት የለባችሁም ብዬ ነው የማስበው ማለት ነው። እና ቢያንስ አሁን ላይ ደስተኛ ሆነው ሩታም ወደ ቤት ስለተመለሰች እንደ ድሮ ወሬ የምታመላልሱ ሰዎች በእውነት ልትጠነቀቁ ይገባል ማለት ነው። የሰው ትዳር መሀል የምትገቡ ሴቶች ተጠንቀቁ። ለእናንተ ለትዳራችሁ ለወደፊት ህይወታችሁ አደጋ አለው። ለዛሬ ሊመስላችሁ ይችላል። እንደገና ደግሞ አንድ የወለደ ወንድ እውነቴን ነው ለእናንተ አይሆናችሁም ማለት ነው። በፍጹም አይሆናችሁም። ይህን ስል ያው ሁሉንም እያልኩኝ አይደለም። አብርሽና ሩታ በጣም ገና ልጅ ናቸው። ነገሮችን ማስተዋል አልጀመሩም። ሁለቱም ጋር ስላለ ነው ይሄ ነገር። በመሀል ደግሞ ክፍተት አገኘም ብላችሁ የምትገቡ ሰዎች በእውነት ምናችሁን ነው የሚያማችሁ ማለት ነው። እና አሁን ሄርሜላ አንድ ሰሞን በቃ ክንፍ ብላ ነበረ አላብርሽ መኖር እንደማትችል በጣም እንደምታፈቅረው እንክብካቤ ሰላም እንደምትሰጠው ማለት ነው። ሩታ በህይወት አለች። እውነት በህይወት ባትኖር ኖሮ እሺ አብርሽን አግብተሽ ልጁን ልታሳድጊ ትችያለሽ እንጂ በህይወት እያሉ ገብተሽ ምን ለመሆን ነው? አንቺ ገና ላጤ ነሽ፣ ገና አልወለድሽም። ገብተሽ መሀል ቤት ለመቃጠል ነው፣ ያለ እድሜሽ ለማርጀት ነው እንጂ ጥቅም የለውም ማለት እፈልጋለሁኝ። ያው እንግዲህ ሄርሜላንም ያመጧት እነ አቤል ናቸው። ሄርሜላ ባትመጣ ኖሮ እውነቴን ነው አብርሽም ዞር ብሎ ሩታን ሊያመሰግናትና ዛሬ እንደዚህ አድርጎ ሰፕራይዝ ሊያረጋት አይችልም ማለት ነው። አይኑን እንዲገልጥ በቃ ሩታም አይኗን እንድትገልጥና ውሳኔዋን እንድትወስን አደርጋታለች። ባይዘዌ ያው በዚሁ ግን ሄርሜላን እኔ በክፋት አላያትም። እውነቴን ነው በክፋት አላያትም እና ክፉም አልናገራትም። ግን ለሷም መልካሙን ትዳር ፈጣሪ ይስጣት ነው የምለው። እህታችን ናት። እህታችን ናት። ምንም ቢሆን የአዳም ዘር ነን፣ ኢትዮጵያዊ ነን ማለት ነው። እኔ ለሩታዬ በጣም ደስ ብሎኛል። እነ ጽጌን ማመስገን ሳናመሰግን ማለፍ አንችልም። በእውነት ይሄን ያህል ደስታቸው ስለተመለሰ እኔ በጣም ነው ደስ ያለኝ። ለማንኛውም ሁላችሁም ሩታና አብርሽ አንድ ጋር እንዲሆኑ የምትፈልጉ አላችሁና እንኳንም ደስ አላችሁ፣ ደስ አለን እላለሁኝ። ፈጣሪ ደግሞ ልጃቸውን ያሳድግላቸው። ያው ህይወት ይቀጥላል። ሁለቱም ጋር ጥፋት ነበረ፣ ሩታም ጋር ነበር፣ አብርሽም ጋር በብዛት ነበረ። ሩታ አልተበደለችም ማለት አይቻልም።
በዚሁ አጋጣሚ ደግሞ የአብርሽን እህቶች እውነቴን ነው አለማድነቅ ንፍግነት ነው ማለት ነው። እና አብሶ ብዙ ጊዜ አብርሽን በጣም እየተቆጣችው ነበረ፣ በጣም ማለት ነው። ሩታን ወደ ቤት ታልመለሰ እህቱ እንዳልሆነች ሁሉ እየነገረችው ነበረ ከዚህ ቀደም። በእውነት ሩታ እኔ እንኳንም ወለደች እንኳንም የልጅ እናት ሆነች ነው የምለውና ልጅ ባይኖር ኖሮ የአብርሽ እህቶችም አሁን እንደዚህ እንደ እንቁላል አይንከባከቧትም ነበረ እውነት ለመናገር። ለምን አሁን አንደኛ ሩታ ወደ ኋላ ብትሸሽ ይሄ ልጃቸው አለ፣ ልጃቸውን ሊያጡ ስለሆነ እንደ እንቁላል እየተንከባከቧት ይገኛሉ ውዶችዬ ማለት ነው። ልጅ አንዳንዴ ጥሩ ነው፣ የራሱ እርስ ይዞ ይመጣል የሚባለው እንደዚህ ነው ማለት ነው። ግን ላጤ ሆነው ቢለያዩ ኖሮ ሴት ቢሄድ ሴት ይተካል ነበር የሚሉት ማለት ነው። ግን ፈጣሪ በልጅ ስለባረካት እነሱም ወደዋታል። አያችሁ፣ ፈጣሪ ልጅ ባይሰጣን ኖሮ በጣም ብዙ ስም ነበር የሚሰጧት ማለት ነው። እንኳን እንደዚህ ሰፕራይዝ አድርገው አቀባበል ሊያደርጉላት ቀርቶ ማለት ነው። እና ለማንኛውም ላይክ፣ ሰብስክራይብ አድርጉኝ። እወዳችኋለሁ።